አበባን የምደውለው። እሺ ምዕመናን እንግዲህ ይቅርታ እሺ ይደረግልን። ያው ኔትወርክ አቋርጦብን ነበረ። አጠቃላይ እኔ ያለሁበት አካባቢ በሙሉ ሲስተም ምንም ችግር የለውም። ሲስተም የለም ነበረ። ለዛ ነው። እሺ እሺ ምን እሺ ነበረ ምንም ችግር የለውም እና ዛሬ ስለ ህልም ነው የምናወራው አይደለ? ኦኬ እንትን መጀመርታ በህልሜ ወንድሜ እያየሁት ነበር። እሺ የወንድሜ ድሃ የለኝም ማለቴ ደውሎልኝ አያውቅም። ከዛ በህልሜ ያየሁት መጥቶ ከልጄ ጋር ፎቶ አንስቶ ይሄዳል። እመጣለሁ እሄቴ ብሎ ይሄዳል። ሁለተኛ ቀንም ስለሱ ያየሁት ማኪና ላይ ቁጭ ብሎ ሁሉም ሰው ከማኪና እየወጣ እሱ ግን ልጅ እያባበለ ነበር፣ እዛ እያጫወተ ማለት ነው። አዎ በህልም መኪና ወይም የሆነ ትራንስፖርቴሽን ነገር ማየት ምንድነው እንትኑ ትርጉሙ? ስሜት ወይም አሁን ለምሳሌ መኪናን በስጋ ቢመሰል ሾፌሩ ደግሞ በነፍስ ብትመሰል ብዬ ከዚህ በፊት ሳስተምር ሰምተሻልና መኪና ብዙ ጊዜ በእጃችን ይዘን የምንነዳው የምንዘውረው ነውና በፈተናም ይመሰላል። አንድ የሆነ የምንታገለው በህይወታችን ውስጥ የምንታገለው ልናልፈው የሚገባ አንድ የሆነ ውጣ ውረድ አለ እና ሁላችሁም ወደ መኪና ስትገቡ እሱ ልጅ እያጫወተ ከሆነ ከመንፈስ ቅዱስ ጋር አንድ የሆነ ጉዳይ አለው ማለት ነው። ይሄ ልጅ ጥሩ ሁኔታ ላይ የሚሆንበት ምናልባት አጋዥ ካገኘ እግዚአብሔር በጣም ይፈልገዋል ማለት ነው። ወደ መኪና መሳፈር ብዙም ጥሩ አይደለም ነው የሚባለው። የሆነ ነገር ላይ መሳፈር ጥሩ አይደለም። ለፈተና ራስን ለአንድ የሆነ ድካም ራስን መስጠት ነው የሚባለው። እሺ ጨርሻለሁ አይደል? ሁለተኛ የሱ ደግሞ የሱ ፎቶ አንስቶኝ ይሄዳል። መጥቶ ከልጄ ጋር ቁጭ ብዬ እሄቴ እመጣለሁ በቃ አይዞሽ ምናምን ብሎ አወራኝ ምናምን ስለው እመጣለሁ ብሎ ይሄዳል። ፎቶ አንስቶኝ ማለት ነው። እንዴት እስቲ የሆነ ቦታ ቁጭ ብለን ከዛ ፎቶ ያነሳል። ታላቅ ነው እንትኑ ቴሌፎን ሞባይሉን ማለት ነው። ከዛ ፎቶ አንስቶኝ ናባ አወራኝ ምናምን ስለው አይ ቆይ እመጣለሁ ይሄቴ በቃ አትጨነቅሽ እመጣለሁ ብሎ ይሄዳል። አዎ ተመልከችኝ ማለት ነው። ፎቶ የሚያነሳሽ እሱ እኔ በደንብ እያየሁሽ ነው፣ እየታዘብኩሽ ነው። የአንቺ የሆነ ጉዳይ ሁሉ እኔ ጋር አለ። በህይወት አለ አይደል ወንድምሽ? ተጣልታችኋል እንዴ? አልተጣለንም፣ ግን ብዙ ቀን ሆኖናል ሳንደዋወል። እያሰበሽ እንደሆነ ፎቶ ማንሳት ያውም እሱን ያነሳሽ እና እንደሚያስብሽ ማሳያ ነው። ሁለተኛ ነገር ደግሞ ትኩረት ነፍገሽኛል ለምን ደግሞ አትደውይው አይነት ነገር ነው። ብዙ ጊዜ ሰዎች አንቺን ከሳሉሽ፣ ፎቶ ካነሱሽ ወይም የሆነ ስጦታ ከሰጡሽ አስታውሽኝ ማለት ነው፣ አስቢኝ። ወይም ደግሞ ያ ሰው አንቺ ልክ እንደምታስቢ እሱም ያስብሻል፣ ግን የበለጠ እሱ ጋር አንድ ትልቅ ጉዳይ አለ ማለት ነው። እሺ እና ቀጥታ ሶስተኛ ደግሞ መሰለሽ እኔ ይሄንን ዩቲዩብ የከፈትኩትና አሁን ስለ ህልም የምጠይቃችሁ ጸሎት መጸለይ ከጀመራችሁ በኋላ መስገድ ከጀመራችሁ በኋላ የሚታያችሁን ነገር ነው እንድትነግሩኝ የምፈልገው። ምክንያቱም ዋናው ትልቁ ጉዳያችን የነፍስ ጉዳይ ነው። ኦኬ ሶስተኛ ደግሞ እናቴ ነው የምትታየኝ። ከዛ በህልሜ እንደ እውነት እንዳየኋት ነው የሚታየኝና ከዛ ጥቁር ሰውየው ከሷ ጋር ቡና አፍልቶ ምናምን ቁጭ ብሎ እንትን ወሲብ እየፈጸሙ በጣም በሚያስጠላ ሁኔታ በጣም የሆነ የሚቀፍ ነገር ነው ያየኋትና ከዛ ደንግጬ በስመ አብ ብዬ ያው ሰውየው ጭንቅላቱ ስመታ ጥቁር ነው፣ በጣም ረጅም ነው። ከዛ ስመታው ወድቆ ተነስቶ በሮ ነው የጠፋ። አይነ ጥላውን ነው። አሁን ይሄ አንቺ እሷ ከሰው ጋር እንደዚህ ስታደርግ ያየሻት አንድ የሆነ ጉድለት እሷ ላይ አይተሻል። አይነ ጥላ እንዳለባት ልትረጃት እንደሚገባ ይሄንን መንፈስ ደግሞ እንደምታሸንፊው ቅድመ ሁኔታ እየሰጠሽ ነው። እግዚአብሔር ቀድሞ እየነገረሽ ነው። እህትሽ ላይ ያለው መንፈስ ደግሞ የሚሸነፍ ጥሏት የሚሄድ መሆኑን ማሳያም ነው። ብትታገል ብታግዣት፣ በጸሎት ብታግዣት፣ በተለይ እሱ ብቻ ከሆነ ደንብሮ ሄደውና እሷ ምንም በዚህ ጉዳይ ላይ ምንም አስተዋጽኦ ካላደረገች አንቺ ብቻ ነሽ ልትረጃት የምትችይው። እሷ ምንም አትረዳሽም። እንዲህ ነው ብትያት አይገባትም ማለት ነው።
አይገባትም። እውነት ነው። ከዛ ደግሞ የክርስትና ስሟ እየጻፍኩ እኮ ጸልይላታለሁ ማታ ማታ እኮ። ለዚህ ነው አንቺ ብቻ ስለምትጸልይላት ነው እሱን ስትመቺው ጥሏት የሄደውና እሷ ምንም ያልመሰላት። እሺ ቴንክ ዩ። የመጨረሻ ደግሞ አንድ ነኝ። እሺ የሆነች ሴትየውና በጣም ረጅምና ጥቁር ልብስ ለብሳ ዝም ብላ ስታሮጠኝ ነበር። ከዛ እየሮጥኩ ነይ አንቺ እያለች አመለጥኩት። ሌላ ሰው ያዘችና ከዛ አይ የራሴ መንፈስ ሊወጣ ነው ምናምን ብዬ ከዛ ሁለተኛ ቀን በህልሜ ስትታየኝ ከባሌ ጋር ሆና እሷ ዝም ብላ በቃ እየሳመችው አቅፋ ምናምን የሄደች። እኔ ደግሞ በጣም ጥቁር ቆሻሻ ልብስ ለብሼ እቃ እያጠብኩኝ በቃ እንደዛ ሆኜ እንዴት እኖራለሁ ብዬ ቃል ኪዳኔን አውጥቼ አንተን ከሷ ጋር እያማገጥክ ስለሆነ እኔን አትፈልገኝም ብዬ ቃል ኪዳኑን ስጥለው ስል ወንድሜ መጥቶ እጄ ጋር ያዘኝና ከዛ ሰው ፊት አግብተሽ እንዴት ነው እንደዛ የምትጥዩ? ቃል ኪዳንሽንማ ያዥው ምናምን ብሎ መልሶ ቃል ኪዳኔን ያዝኩትና መጀመሪያ ያለችውን ብቻ ንገሪኝ። የመጀመሪያውን ዝም ብላ ስታስሩጠኝ ነበር። ጥቁር ልብስ ለብሳ ፊቷ አትታይም፣ ሙሉ በሙሉ ጥቁር ነው። ዝም ብዬ ግን እሮጣለሁ፣ በቃ በጣም እሮጣለሁ እና ከዛ ሮጬ ነይ አንቺ ልጅ ነይ ልጅን ስታስሩጠኝ ከዛ የሆነ ድብቅ ቦታ ገብቼ ሌላ ሰው ይዛ ቀረች በወደ ኋላ ማለት ነው። ከዛ በኋላ ነው ይሄን ያየሽው? አሁን ሁለተኛ ላልሽ? ይሄኛው አየሁት አንድ ቀን። ሁለተኛ ቀን ይሄ ሲያየው ነገርሽኝ። ሳህን ሳጥብ ያልሽኝን መነሻውን ንገሪኝ ያልኩሽ። መነሻውን ያው እንትኗን የምታስሩጠኝ የነበረችው ሴትዮ ከባሌ ጋር አየኋት እያቀፈችው ምናምን እየሳመችው። እቺ የምታስሮጥሽ የነበረችው አይነ ጥላ መሆኗ ምልክቱ ሳህን ማጠብ፣ በህልም ሳህን መግዛት፣ ገበያ ሄዶ ሳህን መግዛት፣ ይሄ የሚበላበት መግዛት ትዳር መያዝ ነው። ትዳር እንደምትይዥ ማሳያ ነው። ሳህን ማጠብ ደግሞ የቆሸሸን የትዳር ነገሮችን ማስተካከል፣ ባልሽ ላይ መጥፎ ነገር ብታይ እንኳን እንከኖቹን መቁጠር እንደሌለብሽ ማጠብ፣ ማረም፣ ባልሽን መምከር አለብሽ እንጂ ቃል ኪዳንሽን መተው የለብሽም። በወንድምሽ ተመስሎ የመጣው የሚጠብቅሽ መልአክ ነው። ቃል ኪዳንሽን በህዝብ ፊት አግብተሽ እንዴት ነው ቀለበትሽን አውልቀሽ የምትታዩ? ልትመክሩ ይገባል። ሳህን ማጠብ ማለት በህልም ምንድን ነው? በምክክርና በተለያዩ አይነት እንትኖች ማለፍ፣ ነገሮችን ችሎ ማለፍ ማለት ነው። ሳህን በህልም ብዙ አይነት ትርጉም አለው። ግን ሳህን ሲሰበር ማየት አሁን ትዳር፣ ከቤተሰብ መለየት፣ ትዳር መበላሸት፣ መፋታት ምናምን ነው። ሳህንሽን ስታጥቢ ስለሆነ ያየሽው ወይም ደግሞ ያንን ሳህን ስታጥቢ ስለሆነ ያየሽው ትዳርሽ ላይ ወይም የፍቅርሽ ህይወት ላይ ወይም ባለቤትሽ ላይ የምታየውን እንከን እንኳን ይቅርታ ልትዩ ይገባል። አጽድተሽ አስተካክለሽ በይቅርታ የምታልፊው ነገር ነው። በትንሹም በትልቁም እፋታለሁ ብለሽ ምንም ውሳኔ እንዳትወስኝ ማለት ነው። እሺ፣ አመሰግናለሁ። እና ጨርሻለሁ። በጣም አመሰግናለሁ። በጣም መምህር። ባለቤትሽ ነው ቅድም ድምፁን የሰማሁት? ባለቤቴ ነው። እሺ፣ አመሰግናለሁ። ሰላም። ለባለቤቴ ላገናኘህ? አይ በቃ እኔ ከሌላ ሰው ጋር ሆነሽ ከሆነ ብዬ ነው። አንድ ነገር አለኝ እያለ ነው። እሺ። ሰላም መምህር። ሰላም፣ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን ደህና ነኝ። ድምፅህን ሰምቼ ስለነበር እኔ እኮ እየተቃወማት ነው ወይስ እያላት ነው ዝግ እያላት ነው እያልኩኝ እኮ ነው። አይደለም ልጅ ይዤ ስለቆየ እንዳያስቸግረን ብለን ነፃ ሆና ልታወራ ብዬ ነው። ራቅ ብዬ ቆየሁና እሺ። ምን ነው ያየሁ ህልም ትላንት ሌሊት ነው እና ብዙ አላስተውሰውም፣ ግን አባቴ ማለት ነው ካረፈ 5 ዓመቱ ነው። ግን ትናንት ያየሁት ህልም ትንሽ ህፃን በነጠላ አዝሎ እኛ ደግሞ ተሰብስበን ምናምን ዝም ብሎ ያየናል እና ሌላ ተጨማሪ ነገር ነበረው፣ ግን ላስታውስ አልቻልኩም። ይሄን ትንሽ አሳሰበኝና እናንተ ነው የሚያችሁ? እናንተ ተሰብስባችሁ? አዎ፣ እኛ ተሰብስበን እሱ ደግሞ ትንሽ ህፃን አዝሎ በነጠላ አድርጎ ያየናል። እኛን ዝም ብለን እናየዋለን። አሉ በህይወት አባትህ?
በህይወት አሉ ወይ አባትህ? አይደለም፣ የሉም። ከሞተ 5 ዓመቱ ነው። ህፃን ማዘል በህልም ትልቅ ትርጉም ነው ያለው። የእናንተ ልጅነታችሁ እንድታስተውሉ በ40 እና በ80 ቀን የተጠመቃችሁትን ነገሮች እንድታስቡ ማድረጋቸው ነው። በህልም ህፃን ማዘል በጣም ትልቅ ትርጉም ያለው። ስለዚህ ወንድማማቾች ተነጋግራችሁ እሳቸው ያሉበትን መከራ እሳቸው ያሉበትን ችግር እንዳትቀምሱ የልጅነታችሁን ጉዳይ አስቡ ነው። ሌላው ህፃን ልጅ ማዘል ወይም የህፃን ልጅ ምግብ መብላት በህልም ትልቅ ትርጉም ያለው ወይም ደግሞ አባት ፊት ለፊት ሆኖ ልጅ አዝሎ እናንተን ሲመለከት ማየት ራሳችሁን እዩ፣ ተመልከቱ። ወደኋላ ወደ ልጅነት ወደ ማንነታችሁ ተመለሱና ነገሮችን አገናዝቡ። በጣም ብዙ የተበለሻሹ ነገሮች አሉ። መንፈስ ቅዱስም ጭምር ነው ህፃን ልጅ በህልም ሲታይ። ግን እንደ ህፃን ልጅ የምንፈታው ምንድን ነው? አመለካከታችን፣ አስተሳሰባችንን ነው። ያን የሆነ ልንንከባከበው የሚገባ አንድ ማንነት አለን። የሆነ ልታስበው የሚገባ የሆነ ነገር አለ ማለት ነው። እንክብካቤ የሚያስፈልገው በእናንተ ህይወት ላይ እንክብካቤ የሚያስፈልገው የሆነ እንትን አላችሁ። ራሳችሁን ቼክ አድርጉ ማለት ነው። እሺ መምህሬ፣ እሺ፣ በጣም አመሰግናለሁ። እሺ። ሄሎ፣ ሰላም፣ እንዴት ነሽ? ሰላም፣ ማርታ እባላለሁ። እሺ ማርታ፣ እንትን ዝጊው፣ አጠገብሽ ያለውን ዝጊው፣ ይሰማል የኔ ድምፅ። ምዕመናን ለተስላሴ ነው ስም። እሺ፣ ኔትወርክ ዘግቶብኝ ነው እንጂ ሌላ ነገር አለን። ባለፈውም ራሱ አንዲት ልጅ ስለ ማነው ስማቸው ስለ አባ ዮሐንስ ነው ምናምን እያወራችን እያለ ስልክ ተዘጋባት። አሁን ደግሞ ይቺ ማነች ስሟ አሁን መጀመሪያ የደወለችው ልጅ ስለ እህተ ማርያም ግሩፕ እያወራች እያለ ተዘጋባት። ወይ መንፈስ ቅዱስ ስለዚህ ጉዳይ እንድናወራ ስላልፈቀደ ሊሆን ይችላል። እነሱ ግን ኮሜንት ላይ እየጻፉ ያሉት በማግስቱ ሳይሆን ኮሜንት ላይ ለምንድን ነው ስለዚህ ጉዳይ ሲዘጋ የምትዘጋው ብሎ እኔ እንደዘጋሁት አድርገው የቆጠሩትና እንደው እግዚአብሔር ይገስጻችሁ። እንደዚህ የምትጽፉ ሰዎች እግዚአብሔር ይገስጻችሁ። እንደው ከዩቲዩብ ብትወጡ ራሱ ደስ ይለናል። የማይሆን ነገር ጽፋችሁ ህዝቡን ከምታበለሻሹ። ሌላው ፖለቲካ የምትጽፉ ያው ይታየኛል። ፖለቲካ ምናምን ነገር የምትጽፉ ሰዎች አልፈልግም። ያን ነገር እኔ የነፍስ ጉዳይ መንፈሳዊ የሆነ ነገር ጉዳይ ብቻ ነው ማስተላለፍ የምፈልገው። የትኛውንም ብሔር የትኛውንም አይነት ፖለቲካ ፓርቲ እዚህ ውስጥ አምጥታችሁ አትለጥፉብን። ምንም አይነት ነገር እኛም ፈልገው ሃይማኖታችንን ብቻ ነው። እባካችሁ ምንም ነገር አትጻፉ። የተጻፈውን ነው እያያችሁ ደግሞ እየተከተላችሁ የምትሳደቡ መልስ የምትሰጡ ሰዎች እንደው እባካችሁን ምንም ነገር አትጻፉ። በቃ ብትችሉ ከሚወራው ነገር ጋር የተያያዘ ነገር ብቻ ጻፉ። ከምናወራው እዚህ ከምናወራው ነገር ጋር ብቻ። እሺ እኔ ቀጥይ። እሺ አይ እኔ ህልም ህልም ምናምን አላልምም። እዚህ ግን የሆነ ጸሎት እንድታደርጉልኝ ነው የደወልኩት። በአጋጣሚ ስለሰራልኝ ነው ስልክን። ይቅርታ አልችልም፣ ምክንያቱም ቃሌን ማክበር አለብኝ። እኔም ደግሞ ለሰው ምጸልይ ሰው አይደለሁም። እንደናንተ ኃጢአተኛ ነኝ። ልጸልይልሽ ብዬ እሺ ብዬ እጄን ምዘረጋም ሰው አይደለሁም እና እንደዛ ባናደርግ ደስ ይለኛል። በቃ ዛሬ ፕሮግራማችን ይሄ ከሆነ ሌላ ነገር ባናስገባ ጥሩ ነው ብዬ አስባለሁ። አመሰግናለሁ ማርታ። እሺ ይሰማለሁ። በቃ እሺ ቻው። ሄሎ ሄሎ መመርከት ላይ ሰላም፣ እንዴት ናችሁ? አጠገብሽ ያለውን ዝጊው እባክሽን። አጠገብሽ ያለውን መጀመሪያ ዝጊው። ዘጋሁት። ድምፅሽ ርቋል። ኢርፎኑን ንቀዩና ድምፅሽ ርቋል። ሄሎ አቤት። አሁንስ ይሰማል? በደንብ። አዎ አሁን ሄርፎን አደረኩት። ሄርፎን ካላደረኩኝ ስልኬ ድምፅ አይሰማም። እንደየስልኩ ባህሪ ነው። ልክ ነው። እሺ አዎ ሰላም፣ እንኳን በሰላም አገኘሁ። እንኳን ተገናኘን። አዎ እሺ። ፎቶ ላይ የማይሽ የትኛው ነሽ? በግራ ወይስ በቀኝ ያለሽ? በፊት ለፊት ያለሁት እኔ ነኝ። እሺ። ከኋላ ያለችው ደግሞ ልጄ ናት። እሺ። ምን ልታዘዝ? ዛሬ ስለ ህልም ነው የምናወራው። ያው እሑድ ህልም ምን እንደሆነ ከሌን ዩቲዩብ ላይ ሄዳችሁ ገብታችሁ አንብቡ፣ አዳምጡ ብያለሁ።
እዚህ ብዙ መዘርዘር አያስፈልግም። ግን ህልሞቻችሁን ጸሎት ስትጸልዩ መጸለይ መስገድ ከጀመራችሁ በኋላ የምታዩትን ህልም አምጡትና እንወያይበት ነው ያልኩት። አዎ በትክክል ላይ ፕሮግራምህን አዳምጣለሁኝ። አዲስ አይደለም ለፕሮግራም ሁሉንም ፕሮግራም እና እግዚአብሔር ይመስገን በጣም አስተማሪ ነው እና ህልም ነው ያለኝ። ያው ብዙ አላብዛ ሌላም እህቶች ስለሚጠቀሙ ህልም አይተን ነበር። እኔም አይቻለሁ ልጄም አይታለችና እያሰብን ነበርና ወደ ህልሜ ልግባኔ እኔና ይዋኔ እሺ አዎ እንደዚህ የሆነ ደረጃ ላይ ቆመን ይመስለኛል። እኔ ልጄና ወንድሜ ቆመናል እና ባዶ ነው፣ ምንም ሜዳ ነገር ነው የምናየው ከፊት ለፊት። ግን ከጀርባችን ያለው ቤት ያለ ይመስለኛል። ቤቱ ውስጥ ምን እንደሆነም አላቅም፣ ቤቱን ምን እንደሆነ አናቅም። ግን ደረጃ ላይ ይሄ ስቴጅ ነገር የለም። ከቤቱ ስትወጣ በረንዳ ነገር ሆኖ እንደዚህ ሰዎች የሚቆሙበት እንደዛ አይነት ነገር ነው። እንደዚህ ተደግፈን ቆመናል። እኔ ወንድሜና ልጄ፣ ወንድሜ በመሃል ነው ያለው እና እንደዛ ቆመን እያየን ከላይ ከሰማይ ላይ ነው ነጭና ጥቁር መኪና ይመጣሉ። መኪና ነው ይመጣል። ነጩ ያልፋል። ምንም በቃ ነጩ ያልፋል፣ ከፊት ነው። ከጥቁሩ መኪና ግን ምን ይሆናል? ይመጣና ከላይ ወደ እንደ ባህርም ይመስለኛል ከታች ይመጣና ሊወድቅ ወደ ታች ሊወድቅ ያስባል። እንዲያየ ነው ቆመን እና በጣም እጨነቃለሁኝ። ተመልሶ ወደ ላይ ይወጣል። ወደ ላይ ይወጣና ይጠፋል፣ ይሰወራል ያ መኪና እና ኧረ በስመ አብ ኧረ ተሰወረ። ጭራሽ ይሄ ፔርሙዳ ነው ምናምን ፔርሙዳ ገባ ምናምን የሚባል ነገር ያው አለና ፔርሙዳ ጠፋ ተሰወረ ምናምን ብለን እያወራን ከእንደገና ይመጣል ያ መኪና። ይመጣና ተመልሶ ይመጣና እዛው የቆምንበት ጋር ነን። በጣም እጨነቃለሁ። በቃ የቱ ጋር ይሆን የሚወድቀው? እኛ ላይ ይሆን የሚወድቀው? የት ነው የሚወድቀው እያልኩኝ ውስጤ በጣም ይጨነቃል። እየተጨነቀ ያ ነገር ተመልሶ ይመጣና እንደ ባህር ከፊት ለፊታችን ያለ ይመስለኛል። እንደ ባህር ነገር ነው። እዛ ውስጥ ስምጥ ብሎ ይገባል። እኛ ላይም አልወደቀም እና በስመ አብ ወወልድ ወመንፈስ ቅዱስ እያልኩኝ እያማተብኩኝ እጮሃለሁ። ወንድሜም ልጄም ምንም አይመስላቸውም። እኔ ግን እጮሃለሁ። እየጮኩኝ በስመ አብ ወወልድ ወመንፈስ ቅዱስ ስል ከዛ ከወደቀበት ከባህር ነገር ውስጥ የሚያስተጋባ ድምጽ ሰማለሁኝ። ያስተጋባል 3 እንደዛ በስመ አብ ወልድ እያልኩኝ እያማተብኩኝ እንትን ስል ያ ድምጹ በጣም እያስተጋባ ድጋሜ ነው ይሰማዋለሁኝ። እና እንደዛ እያየን ወንድሜም ቆሟል፣ ልጄም እንደዛው ቆሟል። ምንም በቃ ከዛው ጋር ሳንትን ሳንል አልባነንኩም። እንደ ያ የወደቀው መኪና እንደ ሻማ ነገር ይሆናል። ይሄ ጥቁርና ግሬ ነገር ሆኖ እንደ ሻማ ጨርቅ ነገር ይሆናል እዛው ጋር። ከዛም ያው ባነንኩኝ። አዎ ቅድም እንደተናገርኩት መኪና በህልም ማየት በተለይ በአየር ላይ የሚበር ከሆነ መንፈሳዊ ስሜታችንና ስጋዊ ስሜታችን በጣም ተቀላቅሏል። በነጭ መኪና የተመሰለው ስጋችን መንፈሳዊ ስጋችን ነው። እሱ ዝም ብሎን ያለፈውና ዓለማዊ ስጋችን ግን በጣም ከባድ ጭንቀት ውስጥ መኖሩን ነው የሚያሳየው። አሁን ትርጉሙ ሊኖር ይገባ። አሁን በድሮ ጊዜ ሰረገላ፣ ፈረስ፣ ጋሪ ምናምን በሚለው ነበር የሚገለጽ። አሁን ደግሞ መኪና ነው። እንደየዘመናችን አይደል የሚያሳየን። ድሮ ወፍ ሲል አሁን ደግሞ አውሮፕላን ነው የሚያሳየን እና እንደየእንትኑ ነው እንደየጊዜያችን ነው የሚያሳየን። ስለዚህ ባህር በዓለም ነው የሚመሰለው። ወደ ባህር መውደቁ ባህር ይመስለኛል ያልሽው። ሌላው ይሄ ደረጃ ላይ መቆማችሁ፣ ከኋላችሁ ቤት አለ፣ ከፊት ለፊታችሁ ደግሞ ሜዳ አለ ብለሽኛል። ደረጃ ላይ መቆምሽ መሀል ላይ እንሻለሹ ካለሽበት አቋም ከወረድሽ፣ ከደረጃ መውረድ ማለት ከአቋም መውረድ ማለት ነው። ካለሽበት ደረጃ ብትወርጂ ከፊት ለፊትሽ የሚያጋጥምሽ ምን እንደሆነ እያሳየሽ ነው እና ከኋላ ደግሞ ቤት ማየትሽ ደግሞ ያለሽበትን ወደኋላ ማንነትሽ እንድታስቢ፣ ከፊት ለፊት መልካም ነገር ይገጥምሻል ወይም ደግሞ ፈተናም ሊገጥምሽ ይችላል። በጣም ለምለም የሆነ መሬት ከሆነ መልካም ነገር ነው የሚገጥምሽ። ዝም ብሎ ለጥ ያለ አፈር እንትን የሆነ አጉል የሆነ ድንጋይ ኮረብታማ ምናምን ቦታ ከሆነ ደግሞ
ፈተና ያለበት ነው። ግን ያም ሆኖ ከፊት ለፊት ሁለት መኪናዎች ሲመጡ አይተሽ አንደኛው መኪና ወርዶ ወደታች የተከሰከሰው ስጋዊ ፍላጎትሽ መንፈሳዊ ፍላጎትሽን አሸንፎት ችግር ውስጥ እንደምትገቢና የሆነ ፈተና እንደሚሆንብሽ ማሳያ ነው። በነፍስሽም በስጋሽም ፈተና የሚሆነው የስጋሽ ፍላጎት ነው ማለት ነው። ትክክል፣ እውነት ነው። አይ እውነት ነው ማለት ብዙ ጊዜ ውስጥ በራሴ ለራሴ መልስ ማጣባቸውም ነገሮች አሉ። ያው ከምሰማው ከትምህርቱ ማኳያ የመምህር ግርማም ፕሮግራም ተከታታይ ነኝ ብዙ ረጅም ጊዜ ሆኖኛል እና ብዙ ፈተናዎች አሉ። ወደ አንድ ነገር ላይ መቆም እፈልጋለሁ እግዚአብሔር ቢፈቅድ እንደኔ ሐሳብ ቢሆን በመታስተምሩት ትምህርት በእውነት በጣም ነው የምጓጓው የሌሎችን ተጋድሎና የሌሎችን ብቃት ስሰማ ከተማሩት ነው ያው እንደኔ ካዳመጡት ነው እዛ ደረጃ የሚደርሱት። ግን በቃ ከቤተሰብም ከተወለድኩበት ከቤተሰብም ችግር አኳያ ይሁን በራሴን ፈተና ይሁን እዛ ነገር ላይ ለመድረስ ለምንድን ነው የሚያቅተኝ እላለሁ። በእርግጥ እንደዚህ በጣም አምላኬን እያስቸገርኩኝ ለምን አልደረስኩም አይደለም። አለባበስ ላይ፣ አመጋገብ ላይ፣ ወይ ገንዘብ አያያዝ ላይ፣ የጸሎት ህይወትሽ ላይ ደካማ ጎኑ እሱ ነው መንፈሳዊ ህይወትሽ ላይ ከባድ ችግር የሚያመጣው። ነጩ መኪና መንፈሳዊ ህይወትሽና መንፈሳዊ ማንነትሽ ነው። ገባሽ? ዝም ብሎ ነው ያለፈው እሱ አይደል? እሱ አለፈ። ይሄኛው ግን ሊወድቅ ፈለገና የት ይሁን የሚወድቀው እያልኩኝ እያሰብኩ እየተጨነኩ ሁለቱ እንዳልኩ ወንድሜና ልጄ ምንም አይመስላቸውም። እኔ ግን በጣም ውስጤ ይጨነቃልና ተመልሶ ወደ ላይ ጠፋ በቃና ይሄንን እንደዚህ እያልን እናወራለን። ፔርሙዳ ይሄ ተጠፋ ምናምን ወዴት እንደገባ ሳይታወቅ የሚጠፋ እንትን አለ አይደል? እንደዛ ጠፋ ብለን እያሰብን ከእንደገና ተመልሶ ይመጣና ሲመጣ በጣም ደግሞ በቃ እጨነቃለሁኝ። የት ነው የሚወድቀው? እኛ ላይ ይሆን ወይ የሚወድቀው? የት ነው የሚወድቀው እያልኩኝ በጣም እጨነቃለሁ። ምክንያቱም አወዳደቁ አመጣጡ ላይ እንደሚወድቅ ስላልገባኝ ከዛ በፊት ለፊታችን ባይዘው ስሜትም ነው። መኪና ነዳጅ ተሞልቶ ካልተነዳ አይንቀሳቀስምና ሰው ራሱ ሆን ብሎ ስሜቱን ካላንቀሳቀሰ ከሰው ጋር ሊጣላ አይችልምና ስጋ ብቻ ሳይሆን ስጋዊ ፍላጎትና ምኞት፣ ስሜት የሚባሉትም ነገሮች ይወክላል። እና ጠፋ ብለሽ ስታስቢ አንዳንድ ችግሮችሽ፣ አንዳንድ ኃጢአቶች፣ አንዳንድ ጉዳዮች ጠፋ ስትዩ ተመልሶ መጥቶ እንደገና መሬት ላይ መውደቁ ባህርን የመሰለኝ ያልሽው አይደል? በባህሩ ላይ መውደቁ ራሱ ወደ ዓለም ሊወስድሽ የሚችል አንድ የሆነ ከባድ ነገር አለ። ወደ መልሰሽ እንደገና ዓለማዊ እንድትሆኚ ሊገፋፋ የሚፈልግ ግን ደግሞ ልጆችሽ ምንም አልመሰላቸውም ያልሽው ለምንድን ነው? እየሆነ ያለው ነገር ወይ ስላልገባቸው ነው ወይ ደግሞ ያንቺ ወደ ዓለም መሄድ ለእነሱ የሚመቻቸው ስለሆነ ነው። ማለት ያ የገባበት ባህር በጣም ይናወጣል። በቃ ልክ እንዴት ነው የሆነ ነገር እንደ ማዕበል ይሰራና ያ ነገር ያስደነግጠኛል። በቃ ወይኔ እና እንዳልኩ በስመ አብ ወልድ እያልኩኝ እያማተብኩኝ ስጮ ያ ያስተጋባል። እንደገና የራሴ ድምጽ ያስተጋባል እና በጣም ከዛ በኋላ ያው ትንሽ እንትን አልኩኝ፣ ውስብስብ አለብኝ። ያው በራሴ የተረጎምኩት አለ ግን አሁን አንተ ስትተረጉምልኝ ሌላ ነው ትርጉሙ። እንደዛ ነው ባጭሩ። ተርጉመሽው መደንገጥ ምናምን ሳይሆን ልታስቢበት የሚገባ ባህሪ፣ ጸባይ እንዲሁም ደግሞ አካሄድ፣ ዓለማዊ የሆነ አካሄድሽን ማስተካከል አለብሽ። ዝም ብሎ የሚዘወር አይደለም። መኪና ዝም ብሎ በራሱ አይሄድም። ማንኛውም ኤሌክትሪክ መኪናም አውቶማቲክም ይሁን በራሱ ጊዜ ተረካ አይደለም፣ ሰው ነክቶት ነው። ስለዚህ አንቺ በህይወትሽ ላይ የምታንቀሳቀሻቸው ማንኛቸውም ነገሮች አንቺ ላይ ችግር እንዳይፈጥሩ ጥንቃቄ ማድረግ የሚገባሽ ነገር አለ። ይህን አስቢበት። ቅድሚያ እያመለከተሽ ነው ያለው። አለበለዚያ መከስከስ አለ፣ መውደቅ አለ። በስማም ስትይ ኤኮሲስተሙ ራሱ የሚያስተጋባው ነገር የገደል ማሚቱ ብለን የምንጠራው ራሱ ድምፁ ምን ያህል በጣም ተጨንቀሽ እንደምትጮሂ ማሳያ ነው። እዛ ዓለም ውስጥ ሆነሽ እና ከባድ ነው የሚሆነው። ያው እንትኑ የቆምኩበት ትርጉሙ የቆምኩበት መንፈሳዊ ህይወትና ዓለማዊ ህይወት አቋም እንደሌለኝ መሀል ላይ ነው ያለሽ። ደረጃ ከፊትሽ አለ። ብትወርጂ መውረድ፣ ከደረጃ መውረድ ባይዘው ከስልጣን መውደቅ፣ ከስልጣን መዋረድ
ስልጣን መቀማት ከሆነ ውርደት ምናምን ነው ከደረጃ መውረድ። ደረጃ መውጣት ደግሞ እድገት ማግኘት ከፍ ከፍ ማለት በጣም ጥሩ ነገር ነው። ቀጥሎ ከኋላሽ ቤት መኖሩ ደግሞ ከኋላ ልታዩ የሚገባ እንዲሆነ ትልቅ ጉዳይ አለ። ወደ ልብሽ ተመለሽ ነው። ቤት ብዙ ጊዜ በልብ ነው የሚመሰለው። በርም አለ ቤትም አለ። ያ ነገር መቼም ቤት ሆኖ በር የሌለው የለም እና ወደኋላ መለስ ብለሽ ማየት የሚገባሽ ነገር ሊኖር ይገባል።